የባዕታ ለማርያም ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምዕመናን ታላቅ ሃይማኖታዊ ስነ ስርዓት ከሚያከናውኑበት ዓመታዊ ክብረ በዓል ውስጥ አንዱ የሆነው የባዕታ ለማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት በዛሬ ዕለት ተከብሯል። በዓሉ የቅድስት ድንግል ማርያም ወላጆች ቅዱስ ኢያቄምና ቅድስት ሐና ቃል እንደገቡት ልጃቸው ቅድስት ድንግል ማርያምን በ3 ዓመቷ ወደ ቤተ መቅደስ ያስገቡበት፣ ለእግዚአብሔር ስለታቸውን ያቀረቡበት ታላቅ የበረከት ቀን ሲሆን ዓለም የታረቀበትና ለሰው ልጆች የመዳን ምልክት ሆና የተሰጠችው እመቤታችን ወደ ቤተ መቅደስ የገባችበት ታላቅ ቀን ነው ሲሉ መምህር ቃለ አብ የሺጥላ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ገልጸዋል። ይሄ በዓል በመጽሐፈ ሲራክ ላይ ስለትህን ለመፈጸም አትዘጊ ተብሎ እንደተጻፈ ኢያቄምና ሐና ያለ ልጅ ለብዙ ዓመታት ኖረው በተለይ ያ ዘመን ያልወለዱ ሴቶች የሚሰደቡበት አለመውለድ የርግማን ምልክት ተደርጎ በማህበረሰቡ ውስጥ በሚቆጠርበት በዚያን ዘመን በዚህ ምክንያት ስድብ መከራ የከበዳቸው ኢያቄምና ሐና በስለት በጸሎት በጾም እግዚአብሔርን ተማጽነው ሴት ብትሆን መጋረጃ ፈትላ ማይቀርታ በቤተ መቅደስ ታገለግል ዘንድ ወንድም ቢሆን እንዲሁ ለቤተ መቅደሱ አገልጋይ ይሆን ዘንድ ላንተ እንሰጣለን እንጂ ለራሳችን ይጦረን ያገልግለን አንልም ብለው በተሳሉት መሰረት እግዚአብሔር ሁሉን ቻይ ስለሆነ ዓለም የታረቀባት አምላክን ለመውለድ በስላሴ ዘንድ የተመረጠች ከሰው ዘንድ እጅግ የከበረች ልጅ ብቻ ሳይሆን እጅግ የከበረች ከሰው ሁሉ የምትለይ እግዚአብሔር ሰጪው እግዚአብሔር ሰጥቷቸዋልና በስለታቸው መሰረት 3 ዓመት ሲፈጸም ወይም ህፃናት ጡት የሚተውበት ጊዜ ነውና በዚህ ጊዜ ስለታቸውን በዛሬው ዕለት የፈጸሙበት ኢያቄምና ሐና ወደ ቤተ መቅደስ አማናዊቷ ቤተ መቅደስ ወደ ቤተ መቅደስ የገባችበት ዕለት ነው። እንግዲህ ዛሬ የባዕታ ለማርያም በዓል ፍጹም እምነት፣ ቃልን መጠበቅና ለእግዚአብሔር ፍቃድ መገዛትን የምንማርበት ታላቅ ቀን ነው። እንደ ቅድስት ድንግል ማርያም እኛም ሰውነታችንን ለመንፈሳዊ አገልግሎት በመዘጋጀት በንጽህናና በቅድስና መኖር እንደሚገባም ተነግሯል። ዛሬ ይህን በዓል ስናከብር ምእመናንም ሆኑ አገልጋዮች ሁላችን በዚህ ኦርቶዶክሳዊት ሃይማኖት ውስጥ ያለን ይህን በዓል ስናከብር ትዝ የሚለን ወይም ደግሞ እያሰብነው ልናከብር የሚገባው መሰረታዊ ሀሳብ እንግዲህ አንደኛው ለቃል ታማኝ መሆንን ስለትን መፈጸም ለእግዚአብሔር የገባነውን ስለት ለሰውም የገባነውን ቃል ኪዳን ለቃል ኪዳናችን ታማኝ መሆን እንደሚገባን በገንዘባችን አስራት በማውጣት እግዚአብሔር በሰጠን ጊዜ እድሜ ዘመን ሁሉ ይሄ ሁሉ ከእግዚአብሔር ጋር ግንኙነት ስላለው ሁሉን ከርሱ ስለተቀበል የተቀበልነውን ነጥቀን የማንጠፋ እግዚአብሔር በሰጠን ጸጋ መታመን ለሱ የገባነውን ቃል መፈጸም እንደሚገባን ታማኝነትን በማሰብ አንድ ይሄ ሲሆን ሁለተኛው ደግሞ አማናዊቷ ቤተ መቅደስ እመቤታችን ቅድስት ድንግል ማርያም ክርስቶስን የወለደችልን መሆኗን እናስብና እሷ የገባችው ሁላችን ወደ ምንሰበሰብበት ወደ ጸሎቱ ስፍራ እግዚአብሔር በረድኤት ወደሚገለጥበት ስፍራ ነው። እኛም ራሳችን መቅደስ መሆናችንን በዚህ ውስጥ እናስባለን። ምክንያቱም አንተም ውስተ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ተብሏልና እርሷ አምላክን የወለደች ናት። እኛ ደግሞ የአምላክ ማደሪያ በመሆናችን የተቀደሰች ድንግል ማርያም ቅዱስ የሆነውን ጌታ እንደወለደች ልባችን ለእርሱ መለየት መቀደስ በቆሸሸ ቤት የማያድር ንጹሕ ባህሪ ጌታ ስለሆነ የልባችንን በክፋት የቆሸሸውን ልባችንን አጽድተን አማናዊ መቅደስ መሆናችንን በማመን ለንጉሱ ለእግዚአብሔር የተመቸ መቅደስ የተመቸ ልብ እንዲኖረን እየጸለይንም ይህን እያሰብንም
ማክበር ይገባናል እላለሁ። አያይዘውም መምህር ቃለአብ የሺጥላ እንዳሉት በሁሉም አቅጣጫ የሚገኘው ማህበረሰብ በሰላም በፍቅርና በመተሳሰብ እንዲኖር ሁሉም የበኩሉን አስተዋጽኦ ማድረግ እንደሚገባውም ጥሪ አቅርበዋል። በመላው ዓለም የዛሬውን በዓል የምታከብሩ ኦርቶዶክሳውያን ዛሬ ትልቅ ትርጉም ያለው ቤተክርስቲያናችን የሚከበር ትልቅ በዓል ነው። ብዙ መሰረታዊ ሐሳቦች የሚነሱበት በዓል ነው። እንግዲህ በእያላችሁበት ይህን በዓል የምታከብሩ ወገኖቻችን ሁላችሁም በተለይ በዚህ ባለንበት ዘመን አማናዊው የሥላሴ መቅደስ በረሃብ በስደት በጦርነት በተለያየ ምክንያት እየፈረሰ ነውና የሰው ልጅ ስለዚህ ወደ እግዚአብሔር ለዚህ ሁሉ ይህን ሁሉ መከራ እንዲያቆምልን ሁሉን ቻይ ወደ ሆነው ጌታ እየጸለይን ቤተ መቅደስ ቤተክርስቲያናችን እንዲጠብቅልን እኛንም እንዲጠብቀን ከመከራ ሁሉ እንዲሰውረን እያሰብን የእመቤታችን ምልጃ እየተማጸን እንድናከብር እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።